ስለ ወልቃይት ግን ስናወራ ከእጃቸው ውጪ ነው። ከእጃቸው ውጪ በሆነበት ሁኔታ የፌዴራል መንግስቱ ተውም ረፉም ሳይል ዝም ብሎ ነው ያለው። እንግዲህ ይሄ ጦርነት ሊያስነሳ የሚችል ነገር ነው። መጀመሪያ በርግጥ የፌዴራል መንግስት በዚህ ሁኔታ ላይ ሰከን ማለቱ ወይም ወደ ኃይል እርምጃ መውሰድ ለመግባት አልመፈለጉት ጥሩ ነገር ነው። ስለት ልጅ እንዲንከባከቡት የሚፈልግ ሌሎቹ በሚተዳደሩበት ህግ እኔ አልተዳደርም፣ እኔ 50 ዓመት 60 ዓመት የቆየው አንጋፋ ፓርቲ ስለሆንኩኝ እንዲህ ስለሆንኩኝ እያለ ሌጋሲ የማስቀጠል አይነት ስራ ሲሰራ የምናውቀው ፓርቲ ተገንጥሏል ብለህ ደግሞ እንዳትል ያለመገንጠሉ ከፌዴራል መንግስት በጀት እየወሰደ የፌዴራል መንግስትን የነዳጅና የሌሎችን አመታዊ በጀት እየተቀበለ እንደሚኖር ታያለህ። ህጋዊ ሰውነት እንዲሰጠው ሲደረግ የለም እንዲህ አይነት ነገር አልፈልግም ብሎ በራሱ ምርጫ የተጓዘ ድርጅት አሁን የፌዴራል መንግስቱን የሚወቅስበት ሞራል ከየት ነው ያመጣው? የሚላክለትን ገንዘብ ሁሉ ለጦርነት እያዋለ እንዴት ነው ጥሬ ገንዘብ ተያዘብኝ እቀባ ተደረገብኝ የሚለው? ሰላም እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ የዩቲዩብ ቻናላችን ነው። ጥላሁን አክሊሉና አማሃ ደግፋ በወቅታዊ ፕሮግራም ወደ እናንተ መጥተናል። ትግራይ ክልል ውስጥ ያለው ሁኔታ እጅግ አሳሳቢ የመሆኑ ጉዳይ ከዕለት ወደ ዕለት እየተባባሰ እየመጣ ነው። ሰሞኑን የጊዜያዊ አስተዳደሩን ስልጣን እንደሌለ ቆጥረው የራሳቸውን ስልጣን ወደ ማንበር የመጡት የህወሓት ሰዎች ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርገው ከመረጡ በኋላ ዶክተር ደብረጽዮን ገብረ ሚካኤል የመጀመሪያውን መግለጫ ሰጥተዋል። እዚህ መግለጫ ላይ ትኩረት አድርገን ከባልደረባዊ ጥላሁን አክሊሉ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጥሌ እንዴት አለ? ሰላም ነው። ዶክተር ደብረጽዮን ገብረ ሚካኤል መግለጫ አውጥተዋል። ፕሬዝዳንት ተብለው ከተመረጡ በኋላ የሰጡት የመጀመሪያው መግለጫ ነው። እዚህ መግለጫ ላይ ነው ጥቂት ጉዳዮችን የምናነሳው። እንግዲህ በዚህ ሳምንት በሰጡት መግለጫ ጋዜጣዊ መግለጫ በሰጡት ያቀረቧቸው በርካታ ሀሳቦች አሉ። ወደ ውስጥ ገብተን ከመነጋገራችን በፊት እንዴት አገኛቸው እነዚህ ናቸው? እንግዲህ ዶክተር ደብረጽዮን ገና ስልጣን ላይ ወጡ ነው ስልጣን ነጥቀው ተቀመጡ ነው የሚባሉት መባል አለባቸው። ነጥቀውም አስወግደውም ወይም መፈንቅለ ክልላዊ መንግስትን ወይ አስተዳደርን መፈንቅለ መንግስት አድርገው ማለት ይቻላል። ዞሮ ዞሮ በሰላማዊ መንገድ ወደ ስልጣን አልመጡም። እኔ እንደውም አሁን ጀነራል ታደሰ ድምጻቸውም አይሰማም። ከዛ በኋላ በቃ ተስማሙ ማለት ነው። አሁን እንኳን ለየም እኮ ጉዳዩ እንዳልተስማሙ ነው የሚናገሩት። ግን ምንም የለየለት ነገር የለም። ያው የኃይል ሚዛን ነው ጉዳዩ። በኃይል ነው ማለት ክልል ውስጥ ያለውን የኃይል አስተላለፍ ትመለከታለህ። የኃይል አስተላለፉ ደግሞ ህወሓት የበላይነት እንዳለው የሚያሳይ ነው። እንግዲህ እሳቸው በምክንያት እንደመጡ ክልሉን ከጥፋት እንዳዳኑ እንደውም ላለፉት 3 ዓመታት የፕሪቶሪያው ስምምነት እንደተጣሰ የጣሰው የፌዴራል መንግስቱ እንደጣሰ ያቀረቧቸው ነጥቦች አሉ። በዚህ ከትላንት ወዲያ መግለጫ ሰጥተዋል፣ ጋዜጣዊ መግለጫ። እንግዲህ የትግራይ ኃይል ከባድ መሳሪያዎችን በሚያስረክብበት ጊዜ በተመሳሳይ የፌዴራል መንግስት ግዴታዎችን አልተወጣም ነው የሚሉት በአንደኛ ደረጃ። በሁለተኛ ደረጃ ከትግራይ ክልል ውስጥ የፌዴራል ያልሆኑ የውጭ ሀገር ወታደሮችን ማስወጣት ግዴታ ብለዋል። እንደገና ደግሞ የፌዴራል መንግስቱ የነዳጅ አቅርቦት፣ የክልል በጀት ዝውውር፣ በባንኮች ውስጥ የገንዘብ መከልከል፣ በክልል ውስጥ የኢኮኖሚ ጫናን እና ሌሎችንም ነገሮችን ያደረሰ ወይም የተጠናከረ እንደውም ባለፉት 3 ዓመታት የትግራይ ህዝብ በጣም ወደ ተንበርካኪነት የተሸጋገረ እንደሆነ ነው ነገር። ከጦርነቱ በፊት የነበረው አስተዳደር ለመመለስም የፈለጉት በዚህ ምክንያት መሆኑን ጠቅሰዋል። አሁን ክልሉ ባለበት 45% ክልሉ መሬት በወራሪ ተይዟል ብለዋል። በዚህ ሁኔታ ላይ ምርጫ ብሎ ነገር የማይታሰብ ነው ብሎ የዘንድሮ 7ኛ ሀገራዊ ምርጫ ይለፈኝ ብለዋል። አልፎታል ክልሉ ማለት ነው። መጀመሪያም 6ኛም እኮ አላካሄደም። 6ኛም ያለው ነው የሚለው ያካሄደው ለብቻው ነው። አሁን እኮ ትግራይ ተገንጥሏል እንዳትል አልተገነጠለም እንዳትል ተገንጥሏል። እንደተገጠለ ክልል ነው አክተም ያለው። አሁን አልተገነጠለም ስትል የበተገነጠለ ክልል ነው አክት ያደርጋ ያለው። አልተገነጠለም ደግሞ ተገንጥሏል ብለህ ደግሞ እንዳትል
ያለ መገንጠሉ ከፌደራል መንግስት በጀት እየወሰደ የፌደራል መንግስትን የነዳጅና የሌሎችን አመታዊ በጀት እየተቀበለ እንደሚኖር ታያለ። ከዚህ መሰረታዊ የህልም የተለያዩ ነገሮችም የተጫኑ እየሄዱ እንደሆነ ነው የምትመለከተው። ስለዚህ ክልሉ በምን አይነት ሁኔታ ውስጥ እንዳለ እንግዲህ ለመወሰንም ከባድ ነው ማለት ነው። ያነሳቸው ቅሬታዎች ግን ራሱ ህወሓት ለማንሳት የሞራል የበላይነቱ አለ ወይ ብለን የምናነሳቸው ጉዳዮች አሉ። ለምሳሌ በጀት ተከልክያለሁ የሚል ነገሮች ያነሳል። የጥሬ ገንዘብ እቀባ ተደርጎብኛል ብሎ ያነሳል። እነዚህን ነገሮች ፌዴራል መንግስቱ በፈቀደበት ጊዜ ሁሉ ወስዶ የሚያውለው ለክልሉ ህዝብ ጠቀሜታ አልነበረም። ቲዲኤፍ ብሎ ለሰየመው ኃይል ለነሱ ነው የሚያውለው። የጦር አቅሙን ነው የሚያጠናክርበት። እንዲያደርግ የማይፈለጋቸው በርካታ ነገሮች አሉ። እነሱ ነው የሚያደርግበት አንደኛ። ሁለተኛ እንዲያሟላ የሚጠበቅበት ነገር ሳያሟላ ህጋዊ ሰውነት ይኑረኝ የሚል ጥያቄም ጨምሮ ያነሳል እና ልክ እንደ ስለት ልጅ እንዲንከባከቡት የሚፈልግ ሌሎቹ በሚተዳደሩበት ህግ እኔ አልተዳደርም፣ እኔ 50 ዓመት 60 ዓመት የቆየው አንጋፋ ፓርቲ ስለሆንኩኝ እንዲህ ስለሆንኩኝ እያለ ሌጋሲ የማስቀጠል አይነት ስራ ሲሰራ የምናውቀው ፓርቲ ነው። ህጋዊ እንድትሆን እነዚህ መስፈርቶች አሟላ የሚል እንደውም ሽብርተኝነቱ ተነስቶለት አሸባሪ የነበረ ድርጅት ከዛ በኋላ ህጋዊ ፓርቲ ሆኖ አይቀጥልም የሚል ህግ ወድቆ ሌላ አዲስ ህግ ወጥቶለት ለሱ ተብሎ በወጣ ህግ እንደገና ህጋዊ ሰውነት እንዲሰጠው ሲደረግ የለም እንዲህ አይነት ነገር አልፈልግም ብሎ በራሱ ምርጫ የተጓዘ ድርጅት አሁን የፌዴራል መንግስቱን የሚወቅስበት ሞራል ከየት ነው ያመጣው? የሚላክለትን ገንዘብ ሁሉ ለጦርነት እያዋለ እንዴት ነው ጥሬ ገንዘብ ተያዘብኝ እቀባ ተደረገብኝ የሚለው ብዬ ነው። ጅራፍና ህወሓት አንድ ናቸው። እየገረፉ ይጮዋሉ። አዎ ሁለቱም ገርፉና ራሳቸው ናቸው የሚጮዋት። ህወሓት ሁልጊዜ በሚያጠፋው ጥፋት ራሱን ነው ተጠያቂ፣ ማነው ሌላውን ነው ተጠያቂ የሚያደርገው እንጂ አንድም ጊዜ አጥፍቻለሁ ወይም ተሳስቻለሁ ወይም በታሪክ ይቅርታ 50 ዓመት ሙሉ ፓርቲው እንግዲህ ከተመሰረተ ከ1967 እና 68 ዓመተ ምህረት ጀምሮ የጥፋተኝነትን ወይም የስህተትን ነገር እንደዚህ አጥፍቻለሁ ብሎ ማመንም የማይችል ለሞራልም ለፕሪንሲፕልም የማይገዛ በጣም ራስ ወዳድና ሁልጊዜ የበላይነቱን አስጠብቆ መቀጠል የሚፈልግ ነው። ለዛም ነው ዛሬ ክልሉ በተለያየ ጊዜ የጊዜያዊ አስተዳደሩን እያባረረ ራሱ ወደ ስልጣን የመምጣትን አባዜ የስልጣን አባዜውን የስልጣን አራራውን እዛ ወደ ስልጣን ላይ በማምጣት አሁንም የራሱ ሌጋሲ ለማስቀጠል ሌጋሲውን ራሱ በራሱ ማስቀጠል የሚፈልግ ፓርቲ እንጂ ለትውልድ አስተላልፎ ወይም ሌላው እድል ሰጥቶ የሚሰጥ ፓርቲ አይደለም። ቅድም እንዳልከው ለእሱ እንኳን ህግ ወጥቶለት ልክ እንደ ስለት ልጅ ነው እንግዲህ ፌዴራል መንግስት። በእርግጥ ፌዴራል መንግስት ከህወሓት ጋር በነበረው ጦርነት እንግዲህ ያ ሁሉ ደም ማለት ያ ሁሉ ህዝብ አልቆ በጣም በሁለት ዓመት ውስጥ በዘለቀው ጦርነት ደም አፋሳሽ ጦርነት የአንድ ሀገር ህዝቦች እርስ በርስ ተዋግተው ወደ 500,000 የሚጠጋ ህዝብ አልቆ ከዛ በኋላ ትምህርት አግኝቶ ኦኬ እንደዚህ ከሆነማ ብሎ ራሱን ማስተካከያ ወጥቶ ህዝቡን እንደጎዳ የትግራይን ወጣት እንዳስጨረሰ በተረድቶ ወደ ልቦና ወደ አእምሮ መጥቶ ከዚህ በኋላ በልማትና በስራ ላይ ብቻ ራሱን ትኩረት አድርጎ ክልሉን የፈረሰችውን ክልል አሁን ፈርሷል። ክልሉ በብዙ መንገድ ፈርሷል ማለት ይቻላል። ከሌላው ክልል ወደኋላ ያስቀርቶታል። ኢህአዴግ ማነው ህወሓት ምን ጥርጥር አለው? በአሁኑ ሰዓት ያለ በጀት ማይንቀሳቀስ ክልል እኮ ነው። በጀት ከሌለ ማይንቀሳቀስ ሁልጊዜ በበጀት እየጮህ ያለ ክልል እኮ ነው። ዛት ሚንስ መሰረተ ልማቶችን በጦርነት አጥቷል። ጦርነት ራሱ በለኮሰው ጦርነት ያ ሁሉ ውድመት አስከትሏል። ዜጎችን ብቻ አይደለም የክልሉን ተወላጆች ብቻ አይደለም የሀገሪቷንም ሀብት ውስጥ እንዲወድም ምክንያት ሆኗል። ያም አልበቃ ብሎ አሁን ለሁለተኛ ጊዜ በጊዜያዊ አስተዳደር ፕሬዚዳንቱን ከስልጣን በኃይል አስወግዶ ወደ ስልጣን መጥቷል። ትግራይ ክልልን ተቆጣጥሮታል። በዚህም ጩኸቴን ቀሙኝ አይነት መግለጫ እያወጣ ነው። ጩኸቴን ቀሙኝ ማለት ራሱ ጮህና ሌላው መጮህ ሲገባው በዛ ቦታ ላይ ራሱ የሚጮህ ማለት ነው። ወይም እንደ ጅራፍ ጉዳይ ቅድም ያነሳሁት ጅራፍ ራሱ ገርፎ ራሱ ጮህ እና ብዙ ተረቶች መተረት ይቻላል። ለማንኛውም ወይም ብዙ ምሳሌ አባባሎችን መጥቀስ ይቻላል። እና በትግራይ ክልል ውስጥ ይህ ሁሉ ውድመት ከደረሰ በኋላ አትሊስት ነገሮችን በሰከነ ሁኔታ ወይም ጦርነትን ሊያስከትሉ የሚችሉ ነገሮችን ሁሉ ከማራቅ ይልቅ አሁንም
ወደ ሌላ ዙር ጦርነት የሚያስገባ ድርጊት ነው የፈጸመው። አስብ ጊዜያዊ አስተዳደሩን ፕሬዝዳንት በጠቅላይ ሚኒስትሩ የተሾሙ ናቸው። ያንን የጠቅላይ ሚኒስትሩ የተሾሙትን ግለሰብ በኃይል ከቦታው አስነስቶ እንግዲህ ይሄ ጦርነት ሊያስነሳ የሚችል ነገር ነው። መጀመሪያ በእርግጥ የፌዴራል መንግስት በዚህ ሁኔታ ላይ ሰከን ማለቱ ወይም ወደ ኃይል እርምጃ መውሰድ ለመግባት አልመፈለጉት ጥሩ ነገር ነው። አሁን እዚህ ጋር የምትመለከተው ብዙ ኦፖርቹኒቲዎች እንግዲህ ህወሓት ቅድም እንዳልከው ከሽብርተኝነት በ2012 በ13 ዓመተ ምህረት አሸባሪ ድርጅት ተብሎ ከተፈረጀበት ከፕሪቶሪያው ስምምነት በኋላ እንደገና የአሸባሪነት የሚለው ነገር ተነስቶ በምርጫ ቦርድ መስፈርት መሰረት ወደ ፓርቲነት ወደ ህጋዊ ፓርቲነት እንዲሟላ ጠቅላላ ጉባኤ እንዲያደርግ ምናምን የሚል ቀርቦለት ነበር። ያንን ባለማሟላቱ ምርጫ ቦርድ ሊቀበለው ስላልቻለ ከምርጫ ቦርድ ሊስት ውስጥ ተሰረዘ። ለምን 2 ጊዜ 3 ጊዜ ቻንስ ሰጠው። ህወሓት ከማንም በበልጦ ወይም ከማንም ፓርቲ የተለየ ተደርጎ ሊታይ አይችልም። በምርጫ ቦርድ አገሪቷ አለ አይደል? የምርጫ ቦርድ ህግ አለ። ህወሓት 50 ዓመት የቆየ ፓርቲ ስለሆነ ከሌሎች ክልል ፓርቲዎች የተለየ ቅድሚያ አይሰጥ የሚባል ለብቻው ሊረቅለት የሚችል ህግ ሊኖር አይችልም። እና ይሄን ሁሉ ኦፖርቹኒቲዎች ወይም ይሄን ሁሉ መልካም አጋጣሚዎች አምክኖ ኋላ ላይ እንግዲህ እንደምታውቀው መጀመሪያ አቶ ጌታቸውን ከስልጣን ከጊዜያዊ አስተዳደሩ ካባረረ በኋላ እንደገና ደግሞ አትሊስት ነባር የፓርቲው ታጋይ የነበሩትን ሌተና ጀነራል ታደሰን ደግሞ በቅርቡ እሳቸውንም በኃይል አወረደ። ከዛ በኋላ የፕሪቶሪያው ስምምነትን እንግዲህ በግልጽ ጣሰ ማለት ነው። አሁን የፕሪቶሪያው ስምምነትን ጥሶ እያለ የፕሪቶሪያው ስምምነትን ጣሰ ያለው ማንን ነው? የፌዴራል መንግስት። ለዚህ ነው ጅራፍ ራሱ ገርፎ ራሱ ጩኸ ያልኩት። ፌዴራል መንግስቱ ያነሳቸው ጥያቄዎች ግን አሉ። እኛ ከባድ መሳሪያዎችን መፍታት ስንጀምር በተመሳሳይ ጊዜ ትግራይ ክልል ውስጥ ያሉ የአስተዳደር ወሰን ውስጥ ያሉ ከፌዴራል መንግስቱ ኃይሎች ውጭ የሆኑ ኃይሎች ከክልላችን እንዲወጣ ለማድረግ ተስማምተናል። እሱን አላደረገም። በዚህ ምክንያት ነው የፕሪቶሪያው ስምምነት መፍረስ የጀመረው የሚል ክስ ያቀርባሉ። ይሄ አይመለከተውም ፌዴራል መንግስቱ። እንዴት አሁን የከባድ መሳሪያዎችን መፍታት እንዳለባቸው የፕሪቶሪያው ስምምነት ይደነግጋል። ይህንን ስናደርግ ግን በተመሳሳይ ሰዓት ደግሞ የአስተዳደር ወሰን ውስጥ ራያና ወልቃይት ማለታቸው ምዕራብ ትግራይ እያሉ የሚጠሩት አካባቢ ማለት ነው። እዛ ከፌዴራል መንግስቱ ኃይሎች ውጭ ያሉ ኃይሎች ክልሉ ለቀው እንዲወጡ ይጠበቃል፣ ኤክስፔክት ይደረጋል። ይሄ ማለት አልፈረሰም ብንል የአማራ ልዩ ኃይል ልንል ነው፣ ወይ ደግሞ ፋኖ ልንል ነው፣ ወይ ደግሞ የተከዜ ዘብ ልንል ነው። ስለዚህ የፌዴራል መንግስቱ ኃይሎች አይደሉም፣ ወይ ፌዴራል ፖሊስ ወይ መከላከያ ሰራዊት ብቻ ነው ክልላችን ውስጥ መኖር ያለበት የሚል ጥያቄ ነው ያላቸው። ከባድ መሳሪያዎችን ስናስረክብ የምንጠብቀው ይሄንን ነበረ። መንግስት ያንን አላደረገልንም ነው። ስለዚህ አሁን ወልቃይት በእነማን ስር እየተዳደረ እንዳለ እናውቃለን። የፌዴራል መንግስቱ ይህንን ባለማድረጉ ነው የፕሪቶሪያው ስምምነት እየተጣሰው የሚል ክስ ነው ያቀረበው። የዚህ የወልቃይት እና የራያ ጉዳይ ምናምን በዚህ በእንትን ውስጥ የተካተተ አይመስለኝም። አወዛጋቢ መሬቶችን በህገ መንግስቱ ይፈታሉ የሚል ነው። ወደፈናው እንጂ ጋር ደግሞ የፕሪቶሪያው ስምምነት ተፈናቃዮች ወደ ቦታቸው እንዲመለሱ ነው እንጂ የሚለው ያንን ክልል ተመልሶ ለትግራይ ይመልሳል የሚል ተመልሶ የህወሓት ቦታውን ስልጣኑን ይዛ ቦታ ላይ ወልቃይትና ራያ አካባቢ ይዛ የሚል ነገር አልተጠቀሰም። ግን እነሱ ያንን በራሳቸው አእምሮ አካተው ነው እንደገና ይገባኛልና መብት ጥያቄ አድርገው ያነሱት። አሁን ያለውን ሁኔታ በዝምታ ማየቱ የፌዴራሉ መንግስት ፕሮባብሊ ስለ ወልቃይት ነው የምናወራው። ምክንያቱም ራያ አካባቢ በጣም ብዙ ነገሮች ራሳቸው ቲፒኤልኤፍ ሲያደርጉ ስለምናቅ ብዙም ጥያቄ የሚያነሱበት አልመሰለኝም። ስለ ወልቃይት ግን ስናወራ ከእጃቸው ውጭ ነው። ከእጃቸው ውጭ በሆነበት ሁኔታ የፌዴራል መንግስቱ ተውም ረፉም ሳይል ዝም ብሎ ነው ያለው። ስለዚህ የአማራ ክልል በመሆኑ ተስማምቷል የሚል አንደርስታንዲንግ ቢኖራቸው እነዚህ ሰዎች ይጠየቃሉ ወይ ማለት ነው። እነማን? ቲፒኤልኤፎች። አሁን እንግዲህ የተመለከተ እነሱ በራሳቸው አስተሳሰብ ነው እንጂ ፌዴራል መንግስቱ ያንን ቦታ ለአማራ ክልል ለክልል ይሁን አላለም። እነ ኮሎኔል ደመቀ ሲያስተዳድሩት ግን ዝም ብሏል። ያው በእንትኑ ይፈታል ነው ያለው። እንግዲህ በአካባቢ በሁለቱም ህዝቦች መካከል በሚካሄድ ስምምነት ይፈታል ነው እንጂ በደፈናው ያለው የአማራ ክልል ነው ወይም የትግራይ ክልል ነው ብሎ የተናገረው ነገር የለም። ይሄ ሂደት ነው። ቅድሚያ ግን ሊሰጡ የሚገባው ስለ ሰላም አሁን ቀድሞ ተከስቶ የነበረው እንትን እንዳያገረሽ፣ ጦርነቱ እንዳያገረሽ፣ ክልሉን እንደገና ወደ ሰላማዊ እንቅስቃሴ መመለስ፣ በአገሪቷ ላይ በክልሉ የፈራረሱ ነገሮችን
እንደገና ማደራጀት፣ ልማቶችን ማምጣት፣ ኢንዱስትሪዎችን እንደገና ማቋቋም የመሳሰሉት ነገሮችን በአጠቃላይ የጸና ሰላምን ማረጋገጥ፣ በተለይ የፖለቲካ ሴራዎችን አሁን የተካሄደ እንዳለው ነገሮች ማጥፋት፣ የፕሪቶሪያ ስምምነት ለሁለቱም ዘላቂ የሆነ አሁን ምክንያቱም የፕሪቶሪያ ስምምነት መፍረስ ማለት ጦርነት ውስጥ ገባ እኮ አሁን ጦርነት የሚከሰትበት ነገር ሰፋ ወይንም ኖርማሊ ሁለቱም ኃይሎች ወደ ጦርነት የሚያስገባቸው መንገድ ተከፈተ ማለት ነው። በተለይም ደግሞ ማን ነው የሚጎዳው በዚህ ጦርነት? እርግጥ ኢትዮጵያ አጠቃላይ ሀገሪቷ ብትጎዳ የበለጠ የተጎዳ ያለው የትግራይ ክልል ነው። ሌላው እንግዲህ ምናልባት ብታነሳ የምትችላቸው ነጥቦች 45% ወይም ከዛ በፊት ይሄኛውን እናስ የውጭ ሀገር ወታደሮች ያለውስ ምናልባት ፍሬም ያደረግንበት መንገድ ተሳስተን ካልሆነ በስተቀር የውጭ ሀገር ወታደሮች እያሉ ሲሆን ቅደም ለማንሳት የሞከርኩት እሱን ነው። የፌዴራል ኃይል የሆኑት ወይ ፌዴራል ፖሊስ ወይ መከላከያ ሰራዊት ነው ክልላችን ውስጥ ሊገባ የሚችለው። ከዛ ውጭ ያሉት ኢንክሉዲንግ ፋኖ አሁን ጽምዶ ምናምን በሚለው ነገር ውስጥ መካተታቸውን አይደለም ማየት ያለብን። ኢንክሉዲንግ ፋኖ የአማራ ክልል ሚሊሻ የለም እንጂ ቢኖር የአማራ ክልል ልዩ ኃይል ያው በጦርነቱ ጊዜ ገብተው ያዙት ቦታ ነው። ጥሩ እነዚህ ኃይሎች 45% ሀገሪቷ ክልል የሀገሪቷ መሬት በወራሪ ተይዟል አለ። አሁን ባልከው መሰረት 45% የፌዴራል መንግስት መከላከያውን ጨምሮ ሌሎች ኃይሎች ፋኖም ሌሎችም የሌሎች ክልሎች ወታደሮች ይሄን ቦታ ይዘውታል ማለት ነው። ወልቃይት ላይ እነ ኮሎኔል ደመቀ ዞሪ የተከዜ ዘብ የሚል መስርተው የሚያስተዳድሩት በዛ ዘብ ነው ተጠቅመው የሚያስጠብቁት ይታወቃል። ያኔ ፕሪቶሪያ ስምምነት ሲፈራረሙ ሰሞን ደግሞ ፋኖችም የያዟቸው ቦታዎች ነበሩ። ፋኖን የአማራ ክልል ልዩ ኃይልን እና የተከዜ ዘብን ነው ሪፈር የሚያደርጉት እነዚህ ሰዎች። ጥሩ እንግዲህ ቁጥሩ 45% የሚለው ግን እኔ አንዳንድ ጊዜ 45% የክልሉን መሬት እነዚህ ሰዎች ይዘውታል ብሎ ማመን እኔም ይቸግረኛል። 45% ይዘውታል ማለት እኮ አሁን ህወሓት የሚያስተዳድረው 55% ትንሽ ቀርቷቸዋል ያው ነው። እና ከዚህ ጋር በተያያዘ ልናነሳው የምንችለው የመጨረሻው ነጥብ ምንድን ነው? ባለፈው ሳምንትም አንስተነዋል። ባለፈው ሳምንት ያነሳ ነው ምንድን ነው? የኢትዮጵያ መንግስት የመከላከያ ሰራዊት ሱዳንን መምታቱን ነው። የሱዳን መንግስትም ይህንን ተቃውሞ በዓለም አቀፍ ሚዲያዎችም የተሰራጨ ዘገባ ነበረ። በዋነኝነት ኢትዮጵያ መንግስት ከዛ ይህን ቦታ ሊመታበት የቻለ ሁኔታም ስንጠቅስ እኛ ያሉትን መረጃዎችን መሰረት አድርገን ነው። መረጃዎቹ ምንድን ነው? በሱዳን ካርቱም ውስጥ የሱዳን አሁን ስልጣን ላይ ያሉት የጦር ሰራዊት መንግስት አልቡርሃኒን አልሲሲ ማን ነው አልቡርሃኒን አይደል የሚመራው የሱዳን ጦር ሰራዊት የሸኔን የፋኖን የህዋትን እና የሻቢያን ተወካዮች ካርቱም ውስጥ ጠርቶ ውይይት ማድረጋቸው ነው። ይሄ ውይይት አጀንዳው ምንድን ነው የሚለው ነጥብ አንስተን ተነጋግረናል። በዚህ ነጥባችንም እነዚህ ኃይሎች ሁሉም ወደ 5 ኃይሎች ናቸው። 2 ሀገራት ሱዳን እና ኤርትራ ሀገር ናቸው በተወካዮቻቸው አማካኝነት የቀረቡ። 3ቱ ደግሞ ኢትዮጵያ ውስጥ ያሉ አማጺ ኃይሎች ወይም ትጥቅ ያነገቡ 2ቱ በደንብ ትጥቅ ያነገቡ ኃይሎች ናቸው። ህወሓትም ትጥቅ ያነገበ በለው እንግዲህ አሁን እና በሱዳን ካርቱም ላይ ተገናኝተው ውይይት ማድረጋቸው ኢንክሉዲንግ አንዳርጋቸው ጽጌም በዛ ላይ በቪዲዮ ኮንፈረንስ መገኘቱ ተነጋግረናል። ይህን ተከትሎ ነው እንግዲህ ኢትዮጵያ መንግስት እርምጃ ወስዷል። ኢትዮጵያ መንግስት በእርግጥ አስተባብሏል። ምንም አይነት ከባህር ዳር ተነስቶ ነው ካርቱም አይሮፕላን ማረፊያን የመታው ነው ብላ በድሮን እንግዲህ የኢትዮጵያ መንግስት ግን አስተባብሏል። ኦኬ ሱዳን እንዳለችው ነው ብለን ብንቀበል እንኳን የኢትዮጵያ መንግስት የወሰደው እርምጃ ትክክል ነው የሚያስብል ነው። ምክንያቱም እነዚህ ኃይሎች እዛ ሆነው ከሱዳን መንግስት ጋር የያዙት አጀንዳ የያዙት ውይይት ምንድን ነው ሊሆን የሚችለው የሚለውን ነጥብ አንስተናል። በእርግጠኛነት በኢትዮጵያ መንግስትን እንደ ቤት በኃይል ማስወገድ ይቻላል በሚለው ጉዳይ ላይ ስለመምከራቸው ምንም ማንም ሊናገረው የሚችል ሀቅ ነው። ስለዚህ አሁን የፕሪቶሪያው ስምምነት የምናወራው እዚህ ጋር ስለ ህወሓት የፕሪቶሪያው ብሎ 10 ጊዜ የሚለው የፕሪቶሪያው ስምምነትን መቼ ከመጀመሪያው አከበረና ነው? አንደኛ በክልል ውስጥ በሚያሳየው እንቅስቃሴ በተለያየ ጊዜ ማለት ነው። አሁን አፈንግጦ ከወጣው አመራሮችን በኃይል አስወግዶ ራሱ ስልጣን ከመያዙ በተጨማሪ በክልል ውስጥ የሚያካሂዳቸው እንቅስቃሴዎችን ከዚህ በፊት አንስተን ብዙ የተወያየንባቸው ናቸው አይደል እንዴ? ለመርህና ለፕሪንሲፕ ለፌዴራል መንግስትን በተደጋጋሚ ትንኮሳዎችን በማድረግ በራያ አካባቢ አይደል እንዴ?
ከዛ ደግሞ በመለስ አሁን በቅርቡ በሱዳን ላይ የተካሄደው ውይይት ጸረ ኢትዮጵያ ወይም አሁን በስልጣን ላይ ያለውን መንግስት በኃይል ለማውረድ ከተለያዩ ጸረ ኢትዮጵያ ኃይሎች ጋር መገናኘት የፖለቲካ ሴራ መፍጠሩ ነው አይደል? ይሄ ብቻውን በቂ አይደለም ወይ? ፕሪቶሪያ ስለ ፕሪቶሪያ ስምምነት ለማውራትስ ህወሓት የሞራል እንትን አለው ወይ? ሞራሊቲ ያለው ወይ? ገባ? አንድ ነገር እኮ የምታወራው ስለዛ ነገር ላይ አንተ ታማኝነት ሲኖርህ ነው፣ እውነተኛነት ሲኖርህ ነው። በዛ ነገር ላይ አንተ የሄድክበት ያለው አካሄድ ትክክለኛ ባልሆነበት ሁኔታ ላይ ስለዛ ነገር ያ ነገር ይጠበቅ ብለህ ያ በሁለቱ መካከል እንደ የሰላም ስምምነት ማስተሳሰሪያ የሆነውን ነገር ይጠበቅ ገሌ ያኛው አካል ጥሶታል ብለህ የምትለው ነገር ነው አይደለም? በጭራሽ። ሲጀመር ከፕሪቶሪያው ስምምነት ከመነሻውም ያላከበረ ፓርቲ አሁን ስለ ፕሪቶሪያው ስምምነት ለመናገር የሞራል ልዕልና የሌለው አይችልም። ግልጽ ነው አይደለ? በቃ አሁን ህወሓት ይሄን የሚያቀርባቸውን እንትን ቅድም ያልኩ ራሱ ጮሆ ወይም ጅራፍ ራሱ ጮሆ ራሱ ገርፎ ራሱ ጮሃል እንደሚባለው አይነት ነገር ነው እንጂ በጭራሽ የፕሪቶሪያው ስምምነት ሲጀመርም ህወሓት ያከበረው እና በአጠቃላይ ህወሓት ለመርህም ለፕሪንሲፕልም የመገዛት ሞራሊቲ የሌለው ፓርቲ። በጥቅሉ ግን በሁለቱ ወገኖች ስል በፌዴራል መንግስቱና በህወሓት መካከል ያለው ልዩነት የሚገለጽባቸው መሰረታዊ ነገሮች አሉ። ለምሳሌ የመጀመሪያው ቅድምም በወፍ በረር ለማንሳት ስንሞክር ነበር፣ የህጋዊ ሰውነት ጉዳይ ነው። ፕሪቶሪያ ማነው ህወሓት የህጋዊ ሰውነት እንደተነጠቀ እናስታውሳለን። ይሄ ህጋዊነቴ ይመለስልኝ አይመለስልኝ ሌላ የመከራከሪያ ነጥቦች ነው። የታጣቂዎች ትጥቅ መፍታት፣ የይገባኛል ጥያቄ ያለባቸው ቦታዎች፣ እነዚህ ሁሉ ፌዴራል መንግስትና ህወሓት የሚለያዩባቸው ቦታዎች ናቸው። ከዛ ውጭ ግን በራሱ በውስጥ ክፍፍልም ደግሞ ፌዴራል መንግስቱን ነው የሚወቅሰው። በራሱ በውስጥ ክፍፍል ማለት ከጌታቸው ረዳ ጋር ስላልተስማማ አብይ አህመድ ምን ያድርግ፣ ከታደሰ ወረደ ጋር ስላልተስማማ ፌዴራል መንግስት ምን ያድርግ፣ በራሱ የውስጥ ክፍፍልም የሚወቅሰው ዘሎ የፌዴራል መንግስቱን ነው። ይሄንንም ወደ ራሱ ደግሞ የሚያይበት አጋጣሚ ቢፈጠር ለሰላም የራሱን አስተዋጽኦ ያደርግ ይሆናል። ግን ስጋቶች ደግሞ አሉ። አሁን በዚህ ምክንያት የሚነሱ በርካታ ስጋቶች አሉ። ዳግም ግጭት ይነሳሉ የሚሉ ስጋቶች አሉ። ስለዚህ የፌዴራል መንግስትና የክልል መንግስታት ግንኙነትም ልክ አሁን ከህወሓት ተነስቶ በሌሎቹም ቢሻክር ይሄ እንደ ፓንዶራ ቦክስ ሆኖ ከዚህ የወጣ ጂኒ መላ ሀገሪቱን ሊያዳረስ የሚችልበት ሁኔታ ሊፈጠር ይችላል። ለፌዴራል ሲስተሙም የሚሰጠው ጥቅም ያን ያህል ነው። ከዚህ ሁሉ ጥቅል ነገር ተነስተን ነው እንግዲህ ትግራይ ክልል ውስጥ 45% የሆነው ቦታ በእኛ እጅ ስላልሆነ ምርጫ ማድረግ አንችልም የሚል መደምደሚያ ላይ ደረሱት። ተመልከት፣ ህወሓት ራሱ ሲያደርገው አንድ ነገር እንደ ቅዱስ፣ ሌላው ሲያደርገው እንደ ርኩስ ይመለከታል። ራሱ በለኮሰው ጦርነት ነው እንግዲህ ያው የዛሬ 3 ዓመት ጦርነቱ የተካሄደው። ምንም ቢል ይህንን ሊያስተባብል የሚችልበት ነገር የለም እና አሁንም ቢሆን ለጦርነት የሚጋብዙ ብዙ ነገሮችን በማድረግ ያደርጋል፣ እያደረገም ነው። ይሄ አሁን ሰሞኑን ያካሄደው የክልሉ ፕሬዚዳንት ጊዜያዊ አስተዳደር በኃይል ማስወገዱ ራሱ ጦርነት የሚያስነሳ ነው። ለምን? በፕሬዚዳንቱ በጠቅላይ ሚኒስትሩ የተሾሙ ናቸው። በህጋዊ ፓርቲ ነው። ህጋዊ ክልላዊ መስተዳድር ነው። ብዙ ነገሮች አሉ። የፕሪቶሪያ ስምምነት አለ። እነዚህ ሁሉ ባሉበት ሁኔታ እንግዲህ የክልሉንም ጊዜያዊ አስተዳደር በኃይል አስወግዶ ራሱ ስልጣን ላይ ቂጥ ማለቱ ብቻውን ጦርነት የሚያስነሳ ነው። ሌሎች ነገሮችን እንተውና ሌሎች በጀርባ የሚያካሄዳቸው ነገሮች ስለ ጽምዶን ማንሳት ይቻላል። ከኤርትራ ህዝብ ከመንግስት ጋር እያካሄደ ያለውን የወታደራዊ ህብረት እሱም ማንሳት ይቻላል። ብዙ ተብሎበታል። ገብተዋል። ስለዚህ እነሱን ሁሉ እንተውና አሁን በሰሞኑ ያካሄዱ ራሱ ብቻውን ጦርነት ከፌዴራል መንግስቱ ጋር በጦርነት የሚያስገባው የሚችል። ስለዚህ አሁን በየትኛው የሞራል ልዕልና ነው፣ በየትኛው የሞራል ብቃት ነው ሌላውን ሊወቅስና ሊከስ የሚችለው? ቲፒኤልኤፍ ሲጀመር ቲፒኤልኤፍ በምርጫ ቦርድ አልተሰረዘም ወይ? በምርጫ ቦርድ እንግዲህ ካንሰል የተደረገ ፓርቲ ነው። ገና ወደ ህጋዊነት ለመምጣት እኮ ምርጫ ቦርድ ያስቀመጣቸው መስፈርቶች ማሟላት አለበት። ጠቅላላ ጉባኤ ማካሄድ፣ እንደዚህ ስራ አስፈጻሚዎችን ማሳወቅ የመሳሰሉት ነገሮችን ሁሉ አላቃችሁም ብሎ እኮ እንደ ንቆ እንትን ያለ እኮ ነው። ስለዚህ ብዙ ነገሮች ባሉበት ሁኔታ የፕሪቶሪያ ስምምነትን መንግስት ወይም ፌዴራል መንግስት እንደጣሰ አድርጎ ማላከክ
ያብዬ ንክክ ወደምዬ ልክክ እንደሚሉት ነው። በጣም አድርጌ ያመሰግናለሁ ጥሌ ለነበረን ቆይታ። ውድ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። ሀሳብ፣ አስተያየት፣ ጥያቄ እንደተለመደው ይኖራችኋል። በተለመደው መንገድ ልታደርሱን ትችላላችሁ። የዛሬ ፕሮግራማችንን እዚህ ላይ እናበቃለን። ጥላሁን አክሊሉና አምሃ ደግፋ ነበርን። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።